እመቤታችን ከግብጽ በተሰደደች ጊዜ ያጋጠሟት 5 ሐዘናት። እመቤታችን 5 ጸዋተ መከራ አግኝቷታል። አንደኛው ጌታ ለልደቱ 25 ቀን ሲቀረው መላእክትን ቤተልሔም አስጠበቃቸው። አጋንንት በጣዖታት ላይ ማደር ተሳናቸው። ጣዖታትም እየወደቁ ተሰበሩ። ማህደር ያለ ሀደሩ አይሆንምና ሄደው ለአለቆቻቸው ለዲያብሎስ ነገሩ ምንድነው? እኛ በጣዖታት ላይ ማደር ተሳነን፣ ጣዖታት እየወደቁ ተሰበሩ አሉ። እሱም ያ ኢሳይያስ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች እያለ ሲያስተምር ሰምቼው በመናሴ ላይ አድሬ በኩላብ አሰቅዬ በመጋዝ አስተርትሬ አስገድዬው ነበር። ያም ሚኪያስ አንቺ ቤተልሔም ምድረ ኤፍራታ ሲል ሰምቼው ነበር። ተደርጎ ይሁን ብሎ 4 ጸውርተ መንበር አሉትና ተሸከሙኝ ብሎ አንድ ጊዜ ከምስራቅ እስከ ምዕራብ ቢወረወር አጣው። ሄዶ ሄሮድስን ዛሬ ገና የኔን መንግስት ያንተን ወንበር የሚቀማ ልጅ ተወልዶልና አለው። ቢያስፈልግ አጣው። ከግብጽ እስከ ግብጽ ይንከራተትልሃል አለው። ጭፍሮቹን ላከ። 4 ልብስ ሰጡ። ይታዳ ለጎዳናቸው ነው። ስትመለሱ ርስተ ጉልትን እሰጣችኋለሁ። ያገኛችሁት እንደሆነ አትግደሉት፣ አምጡት፣ እኔ ወግቼ እገድለዋለሁ ብሎ ላካቸው። ዮሳ ከጊጋር ቤት ተውት ሄደው ነበርና ሄሮድስ ዘመዶችን ሊያስገድል ጭፍሮች ላከ ብለው ነገሩት። ተነስቶ ሲሄድ ሰይጣን ከጎዳና ተቀምጦ ቆይቶ ወንድሜ ወዴት ትሄዳለህ አለው። ንጉስ ዘመዶቼን ሊገድላቸው ስለሆነ ልነግራቸው ነው አለ። የንጉስ መልእክተኞች ቀድመው ሄደዋል። እስካሁንማ ገለዋቸው ይሆናል። ምን ያደክምሃል? ይልቁንስ ተመለስ፣ አትድከም አለው። አይ ሞተው እንደሆነ ቀብሬያቸው፣ አልሞትም እንደሆነ ነግሬያቸው መለሳለሁ አለው። ብሎም ገሰገሰ። በእግዚአብሔር ኃይል አግኝቶ እነሱ 3 ቀን ሙሉ የተጓዙትን እሱ በአንድ ቀን ደረሰ። እመቤታችን ሰሎሜ ዮሴፍ ደክሞቸው ነበርና ጌታ አልቦት ስለነበር ሰሎሜ ስታጥበው ደረሰ። ቸር ዋላችሁ ቸር አደራችሁ ሳይላቸው ይሄ ብላቴና ልታስገድሉት ዝም ብላችሁ ከዚህ ተቀምጣችኋል አላቸው። ከሰሎሜም እጅ ተቀብላ እንዲህ የምንከራተተው የምቀበለው መከራ ላላደነህ ነው ልጄ ብላ ምርር ብላ አለቀሰች። ጌታም ዮሳ አመጣጥህ መልካም ሆኖ ነበር፣ ዋጋም የሚያሰጥ ነበር። ነገር ግን እናቴና ስላስደነገጥካት በእለተ ምጽአት አስነስቼ ዋጋህን እስከምሰጥህ ድረስ እሷን ድንጋይ ተንተርሰ ተኛ አለው። ወዲያውኑ ነፍሱን ከስጋው ተለየች። አባቱ ዮሴፍን ቀብሮታል። ታዲያ እነዛ ጭፍሮች በደረሱባቸው ጊዜ ሾላ ዛፍ ነበረች። ሰውሪኝ ባሏት ጊዜ ተከፍታ ሰወረቻቸው። ጭፍሮቹም አህያዋ በውስጥ ሆና ስታናፋ የአህያዋን ድምጽ እየሰሙ ቦታው ጠፍቷቸው ሲዞሩ ሰንብተው አጧት ተመለሱ። ጥጦስና ዳክስ የሚባሉ ወንበዴዎች ነበሩ። ሲከታተላቸው ቆይተው 6 ቀን ሙሉ ተሰወሩባቸው እና በ7ኛው ቀን ተገለጹላቸው። ዛሬ ግን በእጃችን ላይ ጣላችሁ ብለው እየተራራጡ መጡና ልብሳቸውን ገፈፏቸው። እልፍ ብለው ይማከሩ ጀመር። ጥጦስ ይህች ሴት ከአዝማደ ነገስታት ወገን ትመስለኛለች፣ እሱንም ቢሆን ከደቂቀ ነቢያት ይመስለኛል። እባክህን ያሳዝናሉ፣ እንመልስላቸው አለው። ዳክረስ ግን ወንድሜ እንዲህ ያለውን ርህራሄ ከወዴት አገኘኸው? ቀድሞውንም ይህን ውንብድና ያስተማርከኝ አንተ አይደለህምን? በዚያ ላይ በማን ተራ ታዛለህ አለው።
የሚቀሙት በተራ ነበርና አንድ ቀን የቀሙት ለአንዳቸው አንድ ቀን የቀሙት ለአንዳቸው ያደርጉ ነበርና ያን ጊዜ የተራው የዳርከስ ነበርና እንግዲያውስ ከገሊላ እስከዚህ ድረስ የቀማነው ለአንተ ይሁን፣ ይህንን ስጠኝና ልመልስላቸው አለው። መልሶለታል። እመቤታችን ግን ቆመው ሲማከሩ አይታ ሌባ የያዘውን ይዞ አዩኝ አላዩኝ እያለ ይሮጣል እንጂ ቆሞ ይማከራል? እነዚህስ ልጆቻቸውን የገደሉባቸው ሰዎች ናቸው እንጂ ልጄን ሊገሉብኝ ነው ብላ ምርር ብላ አለቀሰች። ጌታ አይዞሽ አታልቅሺ፣ ሊገሉኝ አይደለም እንመልስላቸው እየተባባሉ ነው። የዛሬ 33 ዘመን እኔ በተሰቀልኩ ጊዜ አብረውኝ ይሰቀላሉ። አንዱ የአባቴ እድል ፈንታ ነው፣ አንዱ የዲያብሎስ እድል ፈንታ ነው ብሎ አጽናናት። ጥጦስ መጣና ንብረታቸውን መለሰላቸው። ጌታን እሽኮኮ ብሎ ሲሄድ ሰይፉ ከወገቡ ላይ ተመዞ ወድቆ ተሰበረ። አዘነ። ሕፃኑም አዘንክ ጥጦስ አለው። አዎ አለው። ሰብስበህ አምጣልኝ አለው። ጥጦስም ሰብስቦ አመጣለት ወይም አቀረበለት። ሕፃኑም እንደነበር አድርጎ ሰጠው። ጥጦስ ደስ ብሎት ይህ ብላቴና ከነቢያት ወገን ነው አለ። ወዲያውኑ ሕፃኑም አዳምን ቀድመህ ገነትን ትገባለህ ብሎታል። እሱም ሄዶ አልነገርኩህም ወንድሜ፣ ይህች ሴት ከአዝማደ ነገስታት ወገን ናት፣ እሱም ከደቂቀ ነቢያት ወገን ነው። አልነገርኩህም? ይህ ሕፃን እኮ አዳምን ቀድመህ ገነትን ትገባለህ አለኝ አለው። ከደቂቀ ነቢያት ወገን ቢሆን ነው እንዴ አንተን ወንበዴውን፣ ደም አፍሳሹን፣ ቀማኛው ገነትን ትገባለህ የሚለው ብሎ ዘብቶበታል። ይኸውም አልቀረም፣ ጌታ በተሰቀለ ጊዜ አብረው ተሰቅለዋል። ጥጦስ አዳምን ቀድሞ ገነት ገብቷል። ሶስተኛው እመቤታችን ከትዕማን ቤት ሄደው ስመ እግዚአብሔር በጠሩ ጊዜ የቤቱ እመቤት ከሰገነት ውስጥ ሆና አይታ አንቺ ሴት ከወዲህ ነው የመጣሽው አለቻት። ከይሁዳ የተሰደድኩ ቀን የባሰኝ ነኝ አለቻት። አንቺ ሴት ደረቅ ነሽ መሰለኝ፣ በድርቅናሽ ቤትሽን ፈተሽዋል እንጂ እንዳንቺ ያለ ቆንጆ ሴት ከአዳራሽ ወደ አዳራሽ፣ ከሰገነት ወደ ሰገነት፣ ከመጋረጃ ወደ መጋረጃ ይላል እንጂ ሀገሩን ትቶ ከሀገር ወደ ሌላ ሀገር አይንከራተትም ነበር አለቻት። ዮሴፍም ቢኖር ይሰጡታል፣ ባይኖር ደግሞ ካለበት ያድርስህ ይባላል እንጂ እንዲህ እንደ እንጨት የሚያደርቅ ንግግር ምን ያደርጋል ብሏታል። ኩርቲባ ይላታል ገረዲቱ። ደረጉን እያነዋወጸች ወረደች። ወርዳ ይህ ሽማግሌ እመቤቴን እንዲህ ይመልስላታል ብላ እሱን በጥፊ ቃታ ጌታን ከእመቤታችን ጀርባ ነጥቃ ከድንጋይ ላይ ፈጨችው። ሎቱ ስብሐት። እመቤታችን የሞተ መስሏት ብክንክን ብላ አለቀሰች። ልታነሳውም ስትል ዮሴፍ ተይው ጌትነቱን ይግለጽ አላት። ያም ሕፃን እያለቀሰ ሳለ እመቤቲቱን ከነባሪያዋ መሬት ተከፍታ ዋጠቻት። ነገ ለማድነቅ የመጡ ቤተሰቡ ዝንጀሮ እየሆኑ የገዛ ውሾቻቸውን እያባረሩ ሰደዷቸው። ከዛ እመቤታችን ሰሎሜና ዮሴፍ በተድላ ደስታ መንፈስ ተቀመጡ። አራተኛው ከዚያ በኋላ መልአኩን ተድላ ደስታ በዛባችሁ፣ ከእንግዲህ ወዲህ ከዚህ ቤት ውጡ፣ ይበቃቸዋል አላቸው። ከዚያ ወጥተው ሲሄዱ እመቤታችን ዱርዱሩን እንሂድ አለች። ደግሞ ልጄን እንዳይገሉብኝ ብላ ነው። ዮሴፍ መንደሩን እንሂድ አላት። ቁራሽ ለመለመን እንዲመቻቸው ነው። መልአኩ እመቤትህ አይደለች? ፍቀድላት፣ ፍቃዷንም ፈጽምላት አለው። ዱርዱሩን ሲሄዱ እነሱ ከፈረስ ግንብ ትታ ቁራሽ እንጀራ ለመለመን ከመንደር ገባች። ሰይጣንን የሰው ልብ አጽንቶባት የሚዘከራት አጣች። ስትመለስ
ሰባሰገል የገበሩላት የወርቅ ጫማ ነበር። ሌባ ወስዶ አገኘች። ከእግዚአብሔር ቁራሽ እንጀራ ማጣት ከዚህ ስመጣ ይህ ጥፋት ብላ ምርር ብላ አለቀሰች። አምስተኛው የእመቤታችን ሐዘን። ልጅሽ ሞተ ባሏት ጊዜ ከድንጋዩ ከእሾሁ እየወደቀች አለቀሰች። ይህ ወወረደ ሲል ያውካል ብሎ ጌታ በተሰቀለ ጊዜ ዮሐንስና እመቤታችንን በአንጻረ ቆመው አልቅሰዋል። ይህም ወወረደ ሲል ያውካል ብሎ ዮሴፍ ኒቆዲሞስ ሲገንዙት እመቤታችን ከራስ ልዕልናው እስከ እግር ትህትናው እያሰበች ሰውነቱ ላይ እየተንከባለለች አለቀሰች። እዚህ አምስቱ የእመቤታችን መራራ ሐዘናቶች ናቸው። እነዚህ አምስቱ የእመቤታችን መራራ ሐዘናት እያሰበ እያዘነ ዝክሯን የዘከረ በአማላጅነቷ የሚያምን ዋጋውን ከቶ አይጠፋም። ቅድስት ሆይ ለምኝልን። አሜን።